ከባለቤቴ ጋር ምንም አይነት ወሲባዊ ግንኙነት አድርገን አናቅም። እንኳን አይደለም ወሲባዊ ግንኙነት አሁን መሳሳሙም አልሆንልህ ብሎታል። ምክንያቱን ስጠይቀው ራሴን አነሳስቼ መልሼ ማረጋጋቱ ሰልችቶኛል ይለኛል። ከተጋባን 5 ዓመታችን ነው። የተጋባነው በተክሊል ነው ትለናለች የዛሬ ባለታሪካችን በውስጥ መስመር እና ምናለች ባለቤቴ በገጠመው ስንፈተ ወሲብ ምክንያት ለ5 ዓመት ምንም አይነት ወሲባዊ ግንኙነት አድርገን አናቅም። አሁን መሳሳሙንም አልሆንልህ ብሎኛል። ምክንያቱም ራሴን አነሳስቼ መልሼ ማረጋጋቱ ከበደኝ እያለኝ ነው። ነገር ግን ባለቤቴ በጣም መልካም ሰው ነው። ለሰው የሚያዝን ነው። ብዙ ሰዎች በመልካም ባህሪው ይወዱታል። ማጋነን ካልሆነብኝ እንደሱ አይነት መልካም ሰው አይቻላቅም። ከኔ ባህሪ ጋር ባህሪ ይመሳሰላል። በጣም ተግባብተን ነው የምንኖረው። እንደውም ባልና ሚስት ከአንድ ወንዝ ይቀዳል የሚለው እኛን ይወክለናል። በጣም ቅን መልካም ሰው ነው። እንግዲህ አሁን ይሄ ነገር ከብዶኝ ምን ይሻላል ብዬ ስለው በቃ እንለያይ፣ የራስሽን ህይወት ቀጥይ፣ ከኔ ጋር ጊዜሽን አታባክኚ እያለኝ ነው። እኔ ግን ይሄንን መልካም ሰው ጥሎ መሄዱ በዛ ላይ ደግሞ ሌላ መልካም ሰው አገኛለሁም ብዬ ስለማላስብ መለያየቱ ሊሆንልኝ አልቻለም። እህቴ ምን ትመክርኛለሽ ብላ ነው እንግዲህ በውስጥ መስመር የጻፈችልኝ። ይሄ በጣም ከባድ ነው። ለዚህ መፍትሄው ጸሎትና ጸሎት ብቻ ነው በእኔ በኩል እና ምናለች በሕክምናም እንግዲህ ሞክረዋል። ሕክምና ሊሆንለት አልቻለም። እንደውም ለዛ ብለው የሚሰጡት መድኃኒት እያሳመመው ነው። ምንም ሊሆንለት አልቻለም። እና የራስሽን ህይወት ኑሪ እባክሽን እያለኝ ነው። እኔ ግን የሚሆንልኝ አይመስለኝም ብላ ነው እንግዲህ። ይሄ በጣም ከባድ ነው። እንግዲህ አንዳንድ ሰዎች ስለ ወሲብና ስለ መሳሳምም ሳወራ እኔን ጀጅ ልታረጉኝ ትችላላችሁ። ይሄ ቶፒክ በጣም ሊወራበት የሚገባ ቶፒክ ነው። ብዙ ሰው በስንፈተ ወሲብ በሴትም በወንድም በሚያጋጥም ብዙ ሰው በየቤቱ ያለቅሳል። ብዙ ትዳር ይፈርሳል። ከዚህ ቀደምም ብየዋለሁ። ስለዚህ በግልጽ መነጋገር አለብን። አንደኛ ይህን ነገር ስትናገሩ ሪሊፍ ታገኛላችሁ፣ ይቀላችኋል። ለካ ብቻዬን አይደለሁም ብዙ ሰው አለ የሚለውንም አንደርስታንድ ታደርጋላችሁ። ከሚሰጠው ኮመንት ሴክሽንም ልትማሩ ትችላላችሁ። ስለዚህ በግልጽ መነጋገሩን አትጥሉት ለማለት ነው። እና በእኔ በኩል እንግዲህ ምንድነው አንደኛ ሴት ልጅ ናት፣ ጊዜዋ ውስን ነው። መውለድ የምትፈልግ ከሆነ እንግዲህ ሌላ ማግባት አለባት። ልጁን ፈቅዶላታል፣ ሂጂ ብሏታል፣ ችግሩን ተረድቶ። ሁለተኛ ደግሞ ከተፋቱም በኋላ መልካም ግንኙነት መመስረት ይችላሉ። ሰው ግድ መጋባት ብቻ አይደለም። እንግዲህ ይሄን መልካም ሰው ማጣት ካልፈለገች ወንድማዊ እህታዊ ግንኙነትም ማድረግ ይችላሉ። ሶስተኛ እንግዲህ ተክሊል ነው። ተክሊል ሌላ ኢሹ ነው። እንግዲህ የተጋባችሁበት ቤተክርስቲያን ሄዳችሁ ነገሩን አስረድታችሁ እንዳልሆነላችሁ ተናግራችሁ እንግዲህ መለያየትና የራስሽን ህይወት መቀጠል እንዳለብሽ ነው የምረዳው። ነገር ግን ደግሞ እግዚአብሔር ሁሉን ይችላል። ጸሎትም ማድረግ እንዳለባችሁ በዚሁ ጠቆም ለማድረግ እፈልጋለሁኝ። በእኔ በኩል ይሄንን ያልኳት፣ በእናንተ በኩል እንግዲህ የምትሰጧትን አስተያየት ስጧት። ውድድ ነው ማድረጋችሁ ባይ